አንድ ሴት ታሪክ ነው ቅዱስ ገብርኤል ያደረገላት ክፉ ቀን የገጠማት ሁሉ ቀን ፋሲካ ያለ መስሏት ስትበላ ስትጠጣ ወደ አውሮፓ ሄዳ ዱባይ ሄዳ ስትዝናና የኖረች አያችሁ። አንዳንድ ጊዜ ደስታችንን በልክ ብናደርገው መልካም ነው። እውነት ሐሰት እና ይገርማችኋል። እቺ ሴት እዚህ መርካቶ ላይ ገበያ አዳራሽ ያላት ሴት ናት። እግዚአብሔር በልጅ ባርኳታል፣ ቆንጆ ትዳር ሰጥቷታል። የሰማችሁኝ ነው። ለስሙ ግን ኦርቶዶክስና ክርስቲያን ናት። በቃ መዝናና ስትፈልግ ከሀገር ውጪ ሄዳ ተዝናንታ ትመጣለች። መቼም ኢትዮጵያዊ ታውቃላችሁ፣ ትንሽ ሳንቲም ካጠራቀመ ዱባይ አሸዋ ላይ ፎቶ ተነስቶ ነው የሚመጣው አይደለ? የሆነች ብጣቂ ነገር ይለብስና ዱባይ ፎቶ ተነስቶ ይሄውና ይላል። እየሰማችሁን አይገርምም? ላሊበላን ሄዶ ያላየ ወጣት፣ ጎንደር ፋሲለደስን የማያውቅ ታሪኩን የማያውቅ አክሱምን የማያውቅ ሄዶ በቃ ይገርም አዋራ ላይ እንዲህ ለአሸዋማ ጥሩ አሸዋ አለ እኔ ጠቁማቸዋለሁ። ይገርማቸዋል። እግዚአብሔር ከሁላችን ጋር ይሁን። እንዲህ ሆና የምትኖር ሴት ናትና አንድ ቀን ምን ሆነች መሰላችሁ? ትታመማለች። ምን ትላለች? ጤናዋ እየቀነሰ መጣ። አያችሁ፣ ተናግሬው አለው። አንድ ወዳጄ አዋሳ ከሚባል ከተማ በስልክ ይደውልልኝና አባ የሀብት መጠኔ ሲጨምር ጤና የቀነሰ ምን ይሻለኛል ብሎኛል። የሰማችሁ ነው አይደል? አዎ፣ የሰው ገንዘቡ ባለበት ልቡ በዛ ይኖራል ያለው መጽሐፍ ለዛ ነው። ትንሽ ሀብት ሲኖር ቤት አካል ፍራሽ ላይ ይኖራል። አንተ ደግሞ ያለች ያስቀመጥካት ቁስ ላይ ነው ሄደ የምታድረው። ሰላም የለም። የተንጣለለ ቪላ ውስጥ የጎጆ አክል አይሞቅም። ለብሰህ ይበርዳል፣ በልተህ ይርባሃል። የአበባ ምንጣፍ ላይ ተኝተህ ግን እንቅልፍ የለም። አያችሁ፣ ይህ እኮ ክስረት ነው ወገኖች። እና ይህቺ ሴት አንድ ቀን ጤናዋ እየቀነሰ መጣ። አታውቀውም ህመሟን፣ ብቻ ሰውነቷ ይከሳል፣ ሰውነቷ ይጠቁራል። ምን ሆነሻል ይሏታል ሰዎች ሁሉ። ልክ አይደለም ፊትሽ፣ ምን ሆነሻል ይሏታል። እና ቆይ እስቲ ሰው ሁሉ እንዲህ ይለኛል፣ እኔም ውስጤ ልክ አይደለም ልታ ያለችና ሄዳ ተመረመረች። ሁሉን ምርመራ አደረገች፣ ምንም የለባትም፣ ግን ያማታል። የሰማችሁኝ አይደል? እሷ ያማታል፣ በሐኪም ደረጃ ግን ህመሙ አልታወቀም። አሁንም በሌላ ጊዜ ህመሙ እየጨመረ መጣ። ገንዘብ ስላለ መቼም በምን መንገድ አለ ነው የምትሉት እናንተ ትላላችሁ። በሰማይ የሰማዩ መንገድማ በገንዘባችሁ መቼ አገኛችሁበትና ከታወቀበትማ በገንዘብ የሚጸደቅበት ነበር፣ አላወቅንበትም እንጂ። እና ውጭ ሄደችና ባንኮክ ነው ምናምን የሚባል ሀገር ታከመች። እዛም ምንም የለብሽም አሏት። አሁን የሆነ ሀገር ሄደች፣ እንደዛ ታከመች፣ ምንም የለብሽም አሏት። ኢትዮጵያ መጣችና አንጦጦ